ሆርሞን አይ ሆርሞን በሱ ቤት እኔን ለማስቀረት የቤት ማደስ ካርድ መምዘዙ ነው እና እኔ ልቀር አላወቀኝ ውሃ ጠብሼ የበላው ያራዳ ልጅ መሆኔን አላወቀ አሁን እቺ ሴራ ጠፍታኝ እኔ ልቀር አስበው ማጋብዞኛ ጋር ይሁሉ ዘመን ስኖር ማን እንደ ሰው ቆጥሮ እስቲና መድረክ ላይ ቆምና ህይወትህን አካፍል ቃል ተናገር እኛ እንስማህ ብሎ ማን ጠርቶኝ ያውቃል ይሄን ነው ጥዬ መቀረው አላረጉ ሆርሞንን ሊያስቀር ሞቻለሁ ተው በቃ በስንቱ ተው እንደምንም ጥንክር ብዬ ራሱ ያድሰዋል እንዴ ቤቱ እኮ ምንም አለው ነው የሚሩቴ መታደስ አለበት በስኪ እንዴ ይውስኪ ይሄ ግድግዳው ቀለም መቀየር አለበት ሶፋው መቀየር አለበት ሶፋ ቢያንስ እንኳን ጨርቁ መቀየር አለበት በስኪ ብቻ ቃዎቹን እንዳላውጥተን እንደ አዲስ ማደስ አለብን እንጂ መቼም እዚህ የጅብ ጉሮኖ የመሰለ ቤት ውስጥ ሰው መጥቶ አይጠይቅም የጅብ ጉሮኖ ይሄ ምኑ ነው የጅብ ጉሮኖ ቆይ አንቺ የጅብ ጉሮኖ ምን ስትያወቅሽ ከዚህ በላይ የጅብ ጉሮኖ አለ በስኪ መቼም ያ ሁሉ ሰው እዚህ የጅብ ጉሮኖ ውስጥ መጥቶ ይጠይቅሽ አትለኝም ያ ሁሉ ሰው የምን ያ ሁሉ ሰው ነው ጓደኛ ቤተሰብ ምናምን አንድ 10-15 ሰው ቢመጣ ነውና ለነኚህ ብለን ነው እንደ ገንዘብ አውጥተን የምናድሰው 10-15 ሰው አጋንኛው ነው በስኪ ትቀልዳለህ እንዴ እኔ መስራ ቤት ብቻ ክላይንቶቼን ጨምሮ ወደ ቢያንስ ወደ 50-60 የሚሆኑ ሰዎች አሉ እነማየን ብለው የሚመጡ ሰዎች አሉ የሰፈሩን ሰው አስብ እዚህ አፓርትመንት ላይ ራሱ ስንት ሰዎች ነው የሚኖሩት 24 ሰዎች አባወራው ብቻ ታዲያ ይሄ ሁሉ ሰው እዚህ ምስቅልቅል ያለ ቤት ውስጥ እንደምንኖር ሲይ ምን ይለናል ሰው ምን ይለናል በስዬ ሰው ምን ይለናል እኔ እኮ መንገዱን ልረብሽበት ፈልጌ አይደለም ግን ይሄው እንደምታየኝ ደርሻለሁ በወልድ ሊጠይቀኝ የሚመጣ ሰው ቢያይ ምን ይላል ሊጠይቅ የሚመጣ ሰው ደግሞ ቤት ውስጥ አንድ እንከን ይዞ ወጥቶ ማውራቱም ማስወራቱም የማይቀር ነው እኔ ደግሞ አንድ እንከን ኖሮብኝ በራሴ ላይ የሐሜት በር መክፈት አልፈልግም በስዬም እንዲቀር የፈለኩት ለዛ ነው ምን ለበዛውም የቤት እደሳውንም እንዲያግዘኝ ምን ነካ በስዬ እና ነው ወልጄ የሚያቀኝ ሰው ሁሉ ይቀራል እንዴት ነው የምታስበው ሂሩቴ አንቺን የሚያቀ ሰው ሁሉ መጥቶ በሄደ ቁጥር እኮ ወጪ ምን መሰለ ሆርሞን ማን ነው ሂሩቴ ምን መሰለሽ ይልሽ አሁን ዋናው ሐሳብ እኔ ልወጣ ነው ልሄድ ነው ስለዚህ ይሄ ቤት ማደስ የሚባለው ነገር ቢቀር ለምንድን ነው የሚቀረው ወጪ ነው እንዴ ወጪ ነው አዲስ ልጅ እየመጣብን እንደገና ተጨማሪ ወጪ እና እኔ ሊጠይቅ የሚመጣ ሰው እዚህ የጅብ ጉሮኖስ መጥቶ ይጠይቅሽ ነው የምትለው እንደው የደሴ ህዝብ ይፈርዳል ይሄ ምኑ ነው የጅብ ጉሮኖ የሚመስለው ምኑ ነው የጅብ ጉሮኖ የማይመስለው ይኸውልህ በስንቱ አንተ ምንም ብትል መታደሱ አይቀር ይኸውልሽ ሂሩቴ አንቺ ምንም ብትይ ከደሴ የሚያስቀረኝ ምንም ምድራዊ ኃይል ነው ደሞ ሳይችሽ እንደ ሂሩቴ ፖስተሩን ፌስቡክ ላይ የለጠፉት ልጆቹ በክብ እንደዚህ ቆርጠውኝ እንዴ ከላይ እኮ ነው የለጠፉኝ ከንትና ጎን ይሄ ከዶክተሩ ጎን አይደል እንደ የለጠፉኝ ትልቅ እኮ ፖስተር ነው ወይዘሮ ስህን ትምህርት ቤት የተለጠፈው ሂሩቴ ይልቅ እየጠብቁኝ ነው ልሂድ በረራ እንዳያመልጠኝ እሺ ደስ ብሎ ሸኝ በሰላም ተመለስ በሰላም ከደሴ ማመጣልሽን አታውቂ እሺ ደሴ ላይ ደሴ ላይ ነው ቤቱ የሚያምረው ወገቱ ደሴ ላይ ዝኔ ሁለታችንንም አሸናፊ የሚያደርግ የዊን ዊን ሐሳብ ይዤ ልመጥቻለሁ ተቀመጥ ምንድነው እሱ ቤት ክራይን በተመለከተ ግሮሽ ልትከፍል ነው አው ግን ያው ሁለታችንንም አሸናፊ የሚያደርግ ሁለታችንም በደስታ ወደ ቤታችን እንገባበት እኮ ምንድነው ጉዱ ልስማ ጉድ አይደለም ዝኔ እንዴ የእንግሊዘኛው ጉድ ከሆነ ግን ተስማምተናል ምን መሰለ ዝኔ
የቤት ክራዩን በጥሬው ከምሰጥ አስጨርሰኛ። በጣም ጥሩ ሐሳብ እኮ ነው። ለሁለታችንም የሚጠቅም አቻ አሸናፊ የሚያደርገን እኮ ምንድነው? ተናገር። ተንፍሶ ይኸው እንደሚታወቀው የገንዘብ የመግዛት አቅሙ እየተዳከመ ነው። ስለዚህ ገንዘቡን በጥሬው ከምሰጥ ወደ ጉልበት ቀይሬው እዚህ ቤት እያስተናገድኩኝ ብከፍል የሚል ሐሳብ ሙሉ ቀን። አቤት ሐሳብህ እንደገባኝ ከሆነ አንተን እዚህ ቤት ቀጥሬ እያሰራው ቤቱን እንደገና በነፃ ትኖር። በነፃ ማንንም እንዴት በነፃ ይሆናል እንዴ? እዚህ ማስተናገድበት እኮ ጉልበት ነው። ጉልበቱም እኮ አንዱ እሴት ነው እንዴ? ስለዚህ እኔ አንተን እዚህ ልቅጠር። አንተ ደግሞ ቤቱን ያለ ኪራይ ትኖርበት። ይሄ ነው ያቻ አሸናፊነት። በትክክል ዝኔ አገኘ። እምብየው ምንም ብየው ዝኔ እምብየው አልቀጥርም። ሁለታችንንም አቻ አሸናፊ የሚያደርገን ሐሳብ እኮ ነው። አረ ሁለት አግብተህብኝ እኔ አንተን እዚህ ቀጥሬ ቤቱንም በነፃ ኖርበት። እምብየው ቤት ክራይ እኮ በነፃ አይደለም እንዴ? በጉልበት ነው። አይገባም እንዴ? እኔ ጉልበት አልፈልግም። እኔ ብሩን ነው የምፈልገው፣ የሚቆጠረው በጥሬው። ሽታው አየው፣ ሽታውን ነው የምፈልገው። በጥሬው ታስገባለህ፣ አስገባ ቆጥረህ። አለበለዚያ ግን ቤቱን ልቀቅ። ተው እንጂ ዝኔ ተው እንዴ። በቃ የት ወድቃለሁ? አሁን ቤቱን ለቅቄ የት ልውደቅሽ? እንጂ አለህ እፈለክበት። ከፈለክ ቤተሰቦች ጋር ግባ። ዝኔ ለቅቄ ከወጣሁበት ቤት ተመልሼ ስገባ ሰውስ ምን ይለኛል? ዝኔ አይመለከተኝም። ተው። እኔ የምፈልገው ብሩን በጥሬ ብቻ አለቅ። ተው ዝኔ ተው። ሁለታችንም ዊን አልፈልግም። እኔ ብቻዬን ነው ማሸነፍ ፈልገው፣ ብቻዬን በጥሬው። አለበለዚያ ነው። አዎ ነው። አዎ ስማ፣ ቤተሰብ ያለኝ ሰው ነኝ። እሺ ቢያንስ እህት ያለኝ ሰው ባጣ እሷን ማስቸገር አያቅተኝ። አንተን ግን እጄ ላይ ወድቃ አገኛለሁ። እጄ ላይ ሙሌ ወይ ይኸው በጥሬው ፈልገው በጥሬው። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ደስ ላይ ነው ቤት ወይ ገለታ ገባው ደሴ ነው። ደሴ ቆይ እንጂ ትላንትና የሁለት ቀን ፈቃድ ስጠኝ ምናምን አላልኩም እንዴ? ደሴ ሄዳለሁ፣ ለወጣቶች የህይወት ተሞክሮዬን አካፍላለሁ፣ ንግግር አደርጋለሁ ብዬ አልነገርኩም እንዴ? ቀልድ ይመስልሃል? ቆይ አንዴ ስማኝ፣ አንድ ቀልድ ልንገርህ ብዬ ነው እንዴ የነገርኩ? ስማኝ፣ አልገባህም? ምንድነው መሰለህ፣ እዚህ ያሉ ወጣቶች ማህበር አላቸውና አምስተኛ ዓመታቸውን ለማክበር ስነ ጽሁፍ አዘጋጅተዋል። እዛ ላይ እኔ ደግሞ የህይወት ተሞክሮዬን እንዳቀርብ ንግግር እንዳደርግ ጋበዙኝ። እንደዚህ ይባላል እንዴ? የቱን ተሞክሮህን ይባላል ገለታ? እንደዚህ ይባላል? እኔ ይሄ ሁሉ ዓመት የጋዜጠኝነት ልምድ ቀልድ ነው እንዴ? እኔ ምን ላድርግ? አድናቂዎቼ ናቸው። ታዲያ ምን ላድርግሽ? እኔ እንዲህ ማለት እችላለሁ እንዴ? ባስቸኮ እንዴ ብዬ እመጣለሁ? አሁን እኮ ኦልሬዲ እንትን ሆቴል ሪሴፕሽን ላይ ሆኜ እኮ ነው
እማዋራ ላገናኝ እንዴ እንትኑ የምሬን ነው። ለምን አሰማኝም? ስራ እንፈልግ። ሄሎ ሄሎ፣ እንዴ የምትገባበትን ስራ ፈልግ ይለኛል እንዴ? አለቃ? አይ አይደለም፣ ያለቃዬ ሆርሞን። ጋሽ ተካ ከዚህ መልስ ያለውን ይሄን ይቀቡልኛል። በዚህ በኩል ያለውን ፓርት ደግሞ ይችኛዋን ያደርጉልኛል። እንዴ ይሄ እኮ ቀይ ነው። አዎ እኮ በዚህ በኩል ያለው ቀይ ይሁንልኝ እኮ። ቀይ ቀለም እኮ ግድግዳ ላይ አይቀባም። ምን ላይ ነው የሚቀባው? እኔ በዚህ ሙያ ላይ ከ40 ዓመት በላይ አሳልፌያለሁ። የፍታውራሪ ገስጥንም ቤት የቀባሁት እኔ ነኝ። እኛ ማናቸው ባለሀብቱ አስታጥቃቸው 500 ካሪ ሜትር ቦታቸው ላይ የሰፈረውን ቤት የቀባሁትም እኔ ነኝ። እኛ ዶክተር ቆንጠንጢኖስ በጋሻው ቤት። ቆንጠንጢኖስ? አዎ፣ ምን ነው ድሮ ወታደር ቤት ይሰሩ የነበሩት ከወታደር ቤት ወጥተው ዶክተር የሆኑት። እኛ ምነው ረጅሙ ቀጭን ረስተሻቸው ነው ማለት ነው። ታውቂያቸዋለሽ። የእሳቸውንም ቤት የቀባሁት እኔ ነኝ። ጥሩ ነው ጋሽ ተካ፣ ጥሩ ነው። ግን እርስዎ ቀለም የቀቡላቸው ሰዎችና የቀይ ቀለም ግንኙነትና አንድነት ነው ያልገባኝ። እንዳልኩሽ ነው 40 ዓመት ሙሉ ቀለም ቀብቻለሁ። 40 ዓመት ሙሉ ቀለም ስቀባ ግን አንድ ቀን ቀይ ቀለም ቀብቻ አላውቅም። ቀይ ቀለም ጥሩ አይደለም። ቀይ ቀለም ያጥወለውላል። በተለይ ደግሞ ለነፍሰ ጡር ጥሩ አይደለም። ጥሩ ነው እኮ ጋሽ ተካ። ግን ምንድነው እኔ ቀይ ቀለሙን ስለፈለኩት ነው የነገርኩት ቦታ ቀይ ቀለም ይቀቡልኛል። አይ ቆይ እስቲ ለምን አረንጓዴ አንቀባውም? ለምን መሰለሽ? ይኸውልሽ ለነፍሰ ጡር ጥሩ አይደለም ቀይ። ስለዚህ እንዳያጥወለውልሽ አረንጓዴውን ብንቀባው አይሻልም? አይ ቀዩን ነው የፈለኩት ጋሽ ተካ። ግድ የለም ያጥወልብልኝ። እህቴ መከታዬ ጋሻዬ እህት ዓለም እንዴ ጋሽ ተካ ከየት ተገኘ? እንዴት ነህ? ይሄ ቀለም ሊቀባለው እንዴ? ላስቀባው ፈልጌ እኮ ነው የምልህ። ይኸውልህ እህት ቀይ ቀለም ካልቀባ አያለችኝ እየወተወተችኝ ነው። ቀይ ቀለምማ አይሆንም እንዴ? ለምንድን ነው የማይሆነው? ቀይ ቀለም እንዴ ያጥወለውልሻል እንዴ? ለነፍሰ ጡር ጥሩ አይደለም። ይኸዋ ንገርልኝ። ይኸውልህ ማን ነው እንደዚህ እያለ የሚያስወራው? ይኸውልህ ጋሽ ተካ አሁን ቀዩን ቀለም ይቀቡልኛል አይቀቡልኝም? እቀባለሁ እንጂ እንዴ አንቺን አጥወልውሎ እንዳይጥልሽ እንጂ እኔ እቀባለሁ። ሙሉ ቀን በል ያንን ማስታጠቢያ አምጣልኝ። ጋሽ ተካ ቀለም ከመቀባቱ በፊት አጥበው ነው እንደሚጀምሩ? አንቺን አጥወልውሎ እንዳይጥልሽ እንጂ እኔ እቀባለሁ። ምንም ችግር የለም ጋሽ ተካ። ግን አንድ ነገር ቢደርስብሽ እኔ ከደሙ ንጹህ ነኝ። አጥወልውሎ ቢጥልሽ አሁንም እኔ ከደሙ ንጹህ ነኝ። ምንም ችግር የለም ጋሽ። አንዳንድ ያልገዛኋቸው እቃዎች ስላሉ እነዛን ካሟላሁኝ በኋላ ከሰዓት በኋላ ነው መጥቼ የምቀባው። እሺ ግን አይጨነቁ ጋሽ ተካ። ግን አጥወልውሎ ቢጥልሽ እኔ ከደሙ ንጹህ ነኝ። እሺ ጋሽ ተካ አይጨነቁ። አይ ጋሽ ተካ ከደሙ ንጹህ ነኝ ለማለት ነው የታጠቡት? ወይኔ እኮ ቀለም ቀብቶ እጃቸው ነው የታጠቡት። ከልታሟት እስኪ ታጠቢ። እንጀራ የምትፈልገው ነገር ካለ በቀጥታ ተናገር። ሙሉቅ አታድክመኝ። እንትን ነው ምን መሰለሽ፣ ያው የቤት ኪራይ ደርሶ የለ እና የምትከፍለው አጣ እንዴ? እንዴት ነው የምከፍለው? ማጣው እንዴ? መስራት የምችል ሰው እኮ ነው።
ምን ዝናቡ በጥሬው ከምሰጥ በጉልበት ልትፈልስለው እምቢ አለ ጥሬውን ነው የምፈልገው ሽታውን ነው የምፈልገው የምቆጥረው ነው የምፈልገው ምን አለኝ አልገባውም እንጂ በጥሬው ከምከፍለው በጉልበት ብከፍለው ነበር ለሱ የሚያዋጣው እና ታውቂያለሽ ያው ገንዘባችን ከቀን ወደ ቀን የመግዛት አቅሙ እየተዳከመ ነው እና በጥሬው አበድረሽኝ በጉልበት ስትወልጂ አረፈ እሺ ጥሩ አንተ ገንዘቡን በጥሬ ትፈልጓል አይደል አዎ ስለዚህ ችግር የለም እኔ ገንዘቡን በጥሬ ሰጣለሁ አንተ ደግሞ በጉልበት የምትመልሰው ስራ ሰጣለሁ ማለት ነው እኔ አየተማረ ገንዘብ አጠቃቀምን ያውቀዋል ምንድነው በዚህ ከተስማማን ምን መሰለ ሙሌ አዎ ይሄ ቤት ቀለም ሲቀባ ቆመት አስቀባለ እስኪያልቅ ድረስ የሚታጠቡ የሚቀየሩ ጨርቆች ካሉ ታጥባለ ትቀይራለ ትገዛለ እቃዎችን ቦታ ታስይዛለ እሺ ቤቱ ታድሶ እስኪያልቅ ድረስ ሙሉ ኃላፊነቱን አንተ ተወስዳለ እኔ ደግሞ ገንዘቡን ሰጣለሁ ምንም ችግር የለም 3000 ብር ትከፍያለሽ 3000 ብር አዎ ቀልደኛ 500 ብር ትስማማለህ 500 ቤት ኪራይ እኮ 3000 ብር ነው እኔ አንተ ቤት ኪራይ ይመለከተኛል ታይዋ ተው ጉልበት መቀለጃ እኮ አይደለም እንዴ የራሱ ሴት ያለው ነገር ነው እንዴ ቆመ ለማስቀባት 3000 ብር ስትል አታፍርም አንቺ 500 ስትይ አታፍሪም ተው ታዩ በቃ ምን እዚህ አንዳንድ ሰዎች በደካማ ጎናችሁ ሊጠቀሙ ይፈልጋሉ ቤት ኪራይ መከፍለው 3000 ብር መሆኑን ያወቀች 500 ያለችው እኮ የትም አይሄድም ምንም ማያመጣም ብላ እኮ ነው እኔ ደግሞ በሞት ይሻለኛል እንጂ አልሰራም በራብ ዝግ ድፍት ልበል በመላው ዓለም ላላችሁ በድክመታችሁ በማጣታችሁ በመቸገራችሁ ሊጠቀሙባችሁ ለሚፈልጉ ምክር አለኝ እምብየው በሉ አንሰራም አያዋጣንም እምብየው በሉ ምን እንዳይመጣ ነው በልተን የምናድረው አንድ እንጀራ ምን እንዳናጣ ነው በቃ እንደውም እምብየው ማለት ነው ምን ለማመድ ያለብን ዝናቡ እንዳለው እምብየው በቃ እሺ በቃ ቀብዱን ክፈል አቤት ግቡ ሰላም እንዴት ናችሁ ጤና ይስጥልን ሰላም ናችሁ እንኳን ደህና ቆያችሁኝ ወጣቶች አረፍ በሉ ይኸው እዚህ ቁጭ በሉ ጎበዞች በርቱ ስላየነው ደስ ብሎናል ጉዞ እንዴት ነበር ጥሩ ነበር አይደል ጥሩ ነው መቼም ያው አንዳንድ እንቅፋቶች ነበሩ እኔ ደግሞ ያን እንቅፋት አልፌ ይኸው የደሴን ህዝብ አክብሬ ተገኝቻለሁ እንደ በቀራ አስበዋል የደሴ ህዝብ ሰው ይለኝ ነበር ጥሩ አክብሮን ስለመጥጭ በጣም አድርገን ነው እናመሰግነው እኔ ነኝ ማመሰግናችሁ ይሄን እድል ስለሰጣችሁኝ እንደውም እኔ ነኝ ማመስገን ያለብኝ እሺ እንዴት ነው ዝግጅት ታዲያ ቆንጆ ነው ጥሩ አሁን እኛ የመጣ ነው ያው የፕሮግራሙን ይዘት ልናስረዳውት ነው አይ ተው አትቸገሩ አንተ በሉኝ ሲምፕሊ አንተ በሉኝ እኛ እኮ ያን ያህል ስማችን ነው እንጂ እኮ ከባድ አንቱ ምንባል ሰዎች አይደለም ስለዚህ ዝም ብላችሁ አንቱ በሉኝ እናንተ ማን ነው አንተ በሉኝ ያው አሁን በነገራችን ላይ የህይወት ልምዴን ለማካፈል እንዴት እንደተለማመድኩ ልነግራችሁ አልችልም በጣም ነው የተዘጋጀው ቆይ ለምን አለልላችሁም ትንሽ ቆይ ቀርታ እንዴ ስነ ጽሁፍ ወንዝ ነው ከወንዝ ጋር አብሮ መፍሰስ እንጂ በተቃራኒው መዋኘት አይቻልም ስለዚህ እንዴ ነበር ክቡራን እና ክቡራት
የኔን ህይወት ልምድ ለመካፈል ስለመጣችሁ በጣም አመስገዛ ጀምሯለሁ። በጣም አመሰግናለሁ። ያው እንግዲህ እንደሚታወቀው ስነ ጽሁፍ ወንዝ ነው። ወንዝን ደግሞ በተቃራኒው መዋኘት አይቻልም። አንዴ ከወንዙ ጋር ከገባችሁ አብራችሁ መፍሰስ ነው የሚያዋጣው። አንድ ታዋቂ ፈላስፋ አለ ዜኖ የሚባል ምን ይላል? ወንዙ ውስጥ ሁለቴ መቆም አይቻልም ይላል። የሚገርም አባባል ነው። ብዙ ጊዜ ትዝ ይለኛል። ለማለት የፈለኩት ምንድነው ባለንበት ሁነት አብሮ መፍሰስ እንጂ መታገል አያስፈልግም ለማለት ነው። ለእናንተም የስነ ጽሁፍ ወጣቶች ለአድናቂዎች በጣም ጠቃሚ የሆነ ምክር አለኝ። ምንድነው የስነ ጽሁፍ ወንዝ ውስጥ ከገባችሁ በኋላ ለመውጣት አትታገሉ። አልጨረስኩም እና ጨርሻለሁ። እንዴት ነው? ጥሩ ነው አይደል? ኢነርጂን አልወደዳችሁትም? ሰው ደግሞ ሲሰበሰብ በቃ እሺ፣ ጥሩ አይደል? አሁን ልንነግሩ የመጣ ነው የርሶ አንተ በል አትጨነቁ እንጂ እንዴ ምን ሆናችሁ ነው ልጆች? እሺ ልንነግርህ የመጣ ነው የፕሮግራማችን ቅደም ተከተል እንደሚያሳየው አንተ የምታቀርበው የህይወት ልምድ ወግ ሳይሆን ይሄ እንደሚያዩት አንተ በለኝ እንደምታየው ይሄ የፕሮግራሙ ይዘት ነው። ሌሎች የሚያቀርቡ ሰዎች ስላሉ ና የታለው እንዴ ዶክተሩ ቀድሞኝ ነው እንደሚያወራው ከኔ ፊት እንዴት ይሆናል ይሄ? ወይ ልክ አልሰራችሁም። እኔ ሶስተኛ ተናጋሪ ያለ የህይወት ልምድ ሶስተኛ ተናጋሪ አለ? አዎ ሌላ ሶስተኛ ተናጋሪ አለ። ምንድነው የምትሰሩት? ምንድነው አሁን ይሄ እኮ አንድ መድረክ ላይ ከወጣ እኮ አይወርድም። አሁን እሱ አራተኛ ይሄኛውም የህይወት ልምድ ነው የሚያቀርበው። ይሄ እኮ ምን አሁን የቀረ ልምድ አለው? ምን የቀረ የህይወት ልምድ አለው? ሁሉም መድረክ ላይ እኮ አውርቶታል። እንዴ ምን ሆናችሁ ነው? አትመርጡም እንዴ? እኔ እኮ መርጣችሁ አምስት ምንድነው ይሄም የህይወት ልምድ እንዳለው ነው ይሄም ነው። አዎ ምን ሆናችኋል እንዴ? እናንተ ከየት ነው የሰበሰባችኋቸው? በቃ ዝም ብሎ እገሌ ይቀርባል ተብሎ እዛ ስለሚወራ እናንተም እዚህ ማምጣታችሁ ነው። እኔ እኮ አስባችሁ መርጣችሁ የጠራችሁ ይመስሎኛል እኮ። ምንድነው ማውራ? ቆይ አሁን እንደው በኔ ሙት ዜኖን የሚጠቅሳለ ከዚህ ውስጥ እናንተ ታውቁታላችሁ። ዜኖን ተዘጋጅቼበት የመጣው ታዲያ ለምን ለፋው? ለምን ጠራችሁኝ? እሺ ምንድነው ማረግላችሁ? እኔ ምንድነው መሰራ? እኛ የፈለግነህ መጨረሻ ላይ አዲስ የሚመረቅ መጽሐፍ ስላለ ከሷ ላይ እቺን ግጥም እንድታነብልን ነው። ወይ እኔ ርዕሱ ነው። ወይኔ ማለት እኮ ነው። ወይ እኔ ለካ አይደለሁም በስጋ በድኔ። በቃ ሁለት መስመር ወይኔ ከአዲስ አበባ ድረስ ለዚህ ለዚች ብቻ ነው ከአዲስ አበባ ድረስ ያመጣችሁን? ኧረ አይደለም። እና ሌላ ምንድነው? ያው ስለምናከብር። ዝም በል ደግሞ አንተ ትላለህ እንዴ? አንቱ በለኝ እንዴ? ያሳለፍኩትን የጋዜጠኝነት ልምዴን ብታውቅ አንቱ አይደለም እናንተ ትል ነበር። አንቱ በል እናንቱ በለኝ እናንቱ። ከዛ ድረስ መጥቼማ አንቺን ብቻ አላነብ ራሴ ጨምርበታለሁ፣ አሰፋዋለሁ። አለቀ። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰይ የኔ ልጅ ይባረክ።
ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን አዲስ አበባ መገናኛ አደባባይ መተባበር ህንጻው 9720 ይደውሉ። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ አሰግድዬ እንደኔ ግን ይሄኛው የሚሻል መሰለኝ። አይ ሂሩትዬ ይሄው ይሄንን ገብሲው ይሄ ነው ለገንፎ ቆንጆ። ትንሽ አልጠቆረም ይሄ? ሂሩቴ አንቺ እንደና አድርጎ ይጠግንሽ እንጂ ቀላ ጠቆረ ብሎ ማን ነው የሚጠይቅሽ? አሰግድዬ አንቺ የኛን ሰው ስለማታውቂው ነው። ጥቂት ነገር ይዞ እኮ ነው አደባባይ ላይ ወጥቶ ስምሽን የሚነዛው። ታዩ የገንፎን ጉዳይ ለኔ ታይልኝ። ደስ እንዳለሽ ፈልጊው አርጌ አዘጋጀዋለሁ። እሺ አሰግድዬ አይዞሽ አትጨነቂ ለኔ ታዩ። ወያውንም ማለኛ ተውት። ሙሌ እንዴት ነው እየሰሩት ነው? አዎ የመኝታ ቤቱን አስጨርሼ ወደ ሳሎን አስገብቻቸዋለሁ። ጥሩ ምን ይዘህ ማሳባኝ አንቺ ልጅ ስራውን ለማይሆን ሰው ሰጥተሽ ኋላ ጃርት የበላው ዱብ አስመስሎልሽ ለአቤቱ ታኔ ገነቶች። አይ እኔ ምን ቸገረኝ? ብሩ ላይ ነው የሚቀልደው። ኧረ ሂሩቴ ይሄ የሚያሳስብ ጉዳይ ነው እንዴ? ይኸውልሽ አንቺ በሰጠሽው አመራር መሰረት ቀጥ ለጥ አድርጌ እያሰራኋቸው ነው። ምንም በዚህ ሐሳብ አይግባሽ እንዴ። ያው ሲያልቅ ታየው የለ እንዴ? ምንም ቢሆን እኮ እንዴ እጅ ሙያ ነበረን እኮ እንዴ። ይሄ ትምህርት ተው እንጂ አባዬ እንዴ ተው እንጂ እንዴ። ተግባረድ እኮ እንዴ በአናጢነትና በብረታ ብየዳ እኮ የተማርኩ ሰው ነኝ። እና ጨረስክ? አባረውኝ ነው እንዴ እንጂ ሁለተኛ ዓመት መግባት አይቀርም ነበር። መጨረስኩ እያልኩ ተባረርኩ ትለኛለህ? ይልቅ ወደ መጣሁበት ጉዳይ ልግባ። ምን መስለሽ ሩቴ፣ የአቻ አሸናፊነት የዊን ዊን ሐሳብ ይዤልሽ ነው። ምንድነው እሱ? አሁን አዲስ የቤት ዕቃ ገዝተሻል አይደለ? ስለዚህ አሮጌውን የቤት ዕቃ ለመጣል ወጪ ልታወጪ ነው። እሺ። በመሆኑም ለኔ አነስተኛ ክፍያ ትከፍይኝና ለምን ወስጄ እኔ ማን አልጥልልሽም። ስለዚህ እኔ ላንተ ከፍልህና የኔን የቤት የድሮ ዕቃዎች አንተ ትወስዳለህ አይደል? ይሄ ነው የአቻ አሸናፊ ሐሳብ? አይ ለወስደው እኮ አይደለም እንዴ ለመጣል ነው። የት ነው የምጥለው? አይ ሩቴ መጣያ ቦታ ይጠፋል እንዴ? እኔ ቤት እጥለዋለሁ። ወይን ወይን ከዛ ወይን ወይን ይሙሉ ከረ ምኑ ያስቃል? አይ በዛ ወይስ ለማይረባ ሁሉ እያጨበጨቡ ወይኔ በስመ ምን ነው ጉድ ሰራችሁኝ እንዴ? ሁሉም እኮ አቀረበ። ፖስተር ላይ የነበሩት እኮ ሁሉም አቀረቡ። ጭራሽ የደገመ እኮ ነው ዶክተሩ። ይቅርታ ጋሽ በስንቱ ትንሽ ችግር አጋጥሞን ነው። የምን ችግር? ዶክተር ትንሽ ጊዜ ወሰዱብንና የእርሱን ግጥም ማንበብ ልንሰርዘው። እንዲማ ጉድ አሰሩኝ። እንዲማ ጉድ ማቅረብም አለብኝ። እንደምን ሆናችሁ ነው? ቤተሰብ ጥዬ ለሰው ተናግሬ ተዘጋጅቼ ስንት ኪሎ ሜትር አቋርጬ መጥቼ እንዴት እንዲጉድ ተሰራ? የሆነ ነገርማ ማንበብ አለብኝ አይደል? ምንም አትበለኝ። ምንም እንደው እሺ ወይ ግማሹን እንኳን ላንበብ እሺ በሉኝ። ጉድ አትስሩ አይደለም? ምንም ምክንያት አልከኝ። ሰው እየደገመ ነውር አይደለም እንዴ? እሺ ምንም አትበለኝ። እሺ እንደው ቢያንስ እንደው መድረክ ላይ አውጡኝ ሰው ይሄኝና መምጣቴ ይታወቅ። እኔ በስንቱ ቅጣው ነኝ በጊዜ እጥረት ምክንያት ማቅረብ አልቻልኩም ልበል። እኔ ልናገር ባካችሁ፣ ጉድ አትስሩኝ። ይኸውልህ ጋሽ በስንቱ ቀጣይ ዓመት ይሄ ፕሮግራም ድጋሚ ይዘጋጃል። ያኔ እንጋብዞታለን። ቀጣይ ዓመትም እንደምታገኘኝ እርግጠኛ ነኝ። ምን ነው ስራ አሉት? ምን አገባ? ይመለከታል። እኔ ነኝ ባለቤት። ነይ ዘርበልልኝ ሙሉ ቀን
ድርስ እርጉዞንሽ እንጂ ለሰርፕራይዝ አይንሽን መጨፈን ነበረብሽ። ድርስ አይኗን አትጨፍንም? አዎ እየተራመደች አይኗን አትጨፍንም፣ ያጥወለውላል። ዘርበልኛውን አታድክም። ነይ ግቢ። ይኸው ሙሉ ቀን ወይ ጨረስኩት ያልከኝ ታዲያ? ይኸው ቤቱን እንደዚህ ውብ አድርጌ ያሳምሬ ጨርሼዋለሁ። እንዴ እንኳን መጨረስ የታለ ጀመርከው? ሙሉ ቀን ከዚህ በላይ እንዴት ይጨረስልሽ? ምንም የተቀየረ ነገር እኮ የለም። የታለ ቀባሁት ያልከኝ ቀለም? ህይወቴ ደርቤው እኮ ነው። እላዩ ላይ እንደ አዲሱን ደርቤበት። እቃውም እንዳለ ነው። ምንም የተቀየረ ነገር የለም። ሙሉ ቀን እንዴት ተሸወድሽ? ሶፋውም አዲስ ነው። ሁሉም ነገር ተመሳሳዩን እያንዳንዱን አፈላልጌ ነው ያስገዛሁት። ሙሉ ቀን እሺ፣ እኔ የሰጠኋችሁ ዲዛይንስ? ሂሩቴ ያንቺ ዲዛይን እኮ አይሆንም። እርግዝናው ነው መሰለኝ ጥሩ ዲዛይን አላረግሽ። ቀዩ ቀለምስ? እሺ ሂሩቴ ቀይ ቀለም አይሆንም፣ ለድርስ ያጥወለው። ሙሉ ቀን አሁን አጥወልውዬ ሳልደፋ ከዚህ ቤት ውጣልኝ። ውጣልኝ ውጣልኝ አንተ። አይ ድል እዛው ደሴ ይሻለኝ ነበር። ኧረ እንኳን መጣልኝ በስዬ ሚስት ልትገልኝ እኮ ነው። ምን አርጋት ነው? ቤቱን አደስኩላት፣ እሷ ግን አልገደልኩ። በስዬ አሁን ይሄ ቤት ታደሰ ቢባል ማን ያምናል? ጭራሽ አሳደስሽ። ወጪውን ስንት ተነጋግረን። አንተ ወጪው ነው የሚያሳስብህ? አንቺ ምንድን ነው የሚያሳስብሽ? የቤቱ አለመታደስ። አንተ ምንድን ነው የሚያሳስብህ? የእሷ ጮት ነው። ምን ያስጮህሻል? ምንድን ነው የሚያስጮህ? ምጥ ነው እንዴ? ኧረ እንዴት ነው? እማዬን ጥሩልኝ። ይሄ ምጥ ነው። እማዬን ጥሩልኝ አላልኩም? እንዴት ነው? አንተ ለምን ታናድዳታለህ? እኔ ምን ራሷን እቺ ተናደደች። እማዬን ጥሩልኝ። ምጥ ነው ይሄ ነገር ምጥ ነው። እሺ እሺ እማዬን ጥራት። አንተ እዚህ ሁን አንተ። እኔ ጥራት እንዴ? አንተ እዚህ ሁን። እኔ ጥራታለሁ። አባዬንም ልጥራው? ሙሉ ቀን አቤት። በቃ እኔ አምቡላንስ ልጥራ። አንተ እዚህ ሁን። በእግራችን እንሄዳለን እንዴ ታዲያ? መኪናስ? መኪና አለ፣ ለካ መኪና አለ። በቃ አንተ እዚህ ሁን። እኔ መኪናውን አመጣለሁ። አንተ እዚህ ሁን። መኪና ማን ያመጣለሁ? ምን ብዬ ነው የምረጋጋው? ፈተና አንተ በቃ ይሄን አይደል ከዚህ በላይ እንዴት ነው የምሆነው? ከዚህ በላይ እሺ ወይ ያዙታ። እንዴት ነው ያቅተህ መሰለህ? ያው ሊፈጁና እንዴ? እንዴት አይነት ነገር ነው? አይዞሽ እየደረስን ነው። አንተ ዝም በል እያለችኝ ነው። በቃ በዚህ ምንድን ነው አፍጃችሁ እኮ ነው። ሙሌ እንዴት ላድርግ ከዚህ በላይ? አልቻልኩም። እኔ ከዚህ በላይ መሄድ አልቻልኩም። ሙሌ በቃ ምን ማለት ነው? ታክሲ ፈልግ። በቃ ውረድ። ታክሲ ነው ይሄኛው ጥራው። ምን ነው እየረገጥከኝ እኮ ነው። አላወኩም። እኔ ከምትረጠኝ ቀበቶ አትፈታም? ለምን ብዬ ነው የምፈታው? ምን ይቀልላት ነው? አዎ የእሷ ምጥ ከኔ ቀበቶ ጋር ምን አገናኘ? አንተ ቀበቶ ጠበቅ ማለት ምጡ ይጠብቃል። ስለዚህ ፍታ። የኔ ቀበቶ የምጥ መድኃኒት ነው እንዴ? ምንም አይገናኝም።